አረ ለመሆኑ አሉ አዛዥ ደስታ ሲስቁ ቆይተው ፊታቸው ፈገግ እንዳለ መቼም ነገሩ አልቋል በሱ አሁን አንመለስበትም ብቻ እስቲ አንድ ነገር ልጠይቅህ ባላምበራስ እንደው መቼ ካረመኔነት ወጥተህ ዲያቆነህ ቀሰህ ጳጳሶንህና ቄስ ለማሳመን በቃ እባክህ ምን ማለት ሆኖ አሉ ባላምበራስ ምትኩ የተሰበሰቡት ሁሉ አዛዥ ደስታ ቀጥለው የሚናገሩት ሳያስቅ አይቀርም ብለው በመገመት ለመሳቅ አፋቸውን ከፈት አድርገው ይመለከቷቸው ነበር ለዚህ ጋብቻ ዋና ሰባኪው ቄሱ ፊት አውራሪ ነበር አንተ በዚህ ጋብቻ የማታምን ዋና ተቃዋሚ አረመኔ ነበር አሁን ያንተ ተቃወመው የነበረ ጋብቻ ይቅር ሲባል ለምን ይቀራል ብለህ ፊት አውራሪ ያሰገ በዘመዳኛ እንዲከሰስና ይቅርታ እንዲለምን ካሳ እንዲከስ ዋና ሰባኪ የነበረውን ፊት አውራሪና ሳመን ስለዚህ ምንጊዜም ካለማመን ወደ ማመን ከዚያ ዋናውን ሰባኪ ወደ ማሳመን እንደደረስክ አልገባኝ ብሎ ነው አሉ አዛዥ ምሳሌው ለዚህ ነገር የሚሆን አልነበረም አይገጥምም አዛዥ ለሌላ ጊዜ የሚሆነውን እንዲያው በከንቱ አባከኑት አሉ ባላምበራስ እየሳቁ የተሰበሰቡትም አብረው ሳቁ ጋብቻውን አሁንም ቢሆን እቃወማለሁ እኛ ፍርሰነው ካሳ እንኳን የሚቆረጥብን ቢሆን እንከፍል እመርጣለሁ ብቻ አሁን የጋብቻው ጉዳይ ቀርቶ የምንነጋገርበት የክብር ጉዳይ ነው ፊት አውራሪ ያሰገ ክብራችንን ስለነኩ ስለደፈሩን ስለሰደቡን እንዲሁ እንደደፈሩን ራሳቸውን ከኛ በላይ ከፍ እንዳደረጉ ይሄዱ ወይስ ቆጥተን ራሳቸውን ከጉልበታችን በታች ዝቅ አድርገው እንዳዋረዱን ተዋርደው ማሩኝ እንዲሉን አድርጋቸው ይህ ነው ጉዳዩ ጋብቻው አይደለም ጋብቻቸውን አልፈቅደውም ድፍረታቸውንና ስድባቸውን ግን የበለጠ ጠለዋለሁ ስለዚህ ነው ካሳ ከሰው ይቅርታ ይለምኑን የምለው ጋብቻቸውን ስለወደድኩ አይደለም ቆየኝ እባክህ አሉ አዛዥ ደስታ እስቲ ቆየኝ አንድ ነገር ልጠይቅ ደፍሮናል ሰድቦናልና ይቅርታ ይለምነን ይካሰን የምትለው ልጃችንን ለምኖ እኛን እሺ ካሰኘ በኋላ መልሶ አላገባም ስላለ አይደለም ልክ ነው መልካም እንግዲህ አንተ እንደምትለው ራስን ከጉልበታችን በታች ዝቅ አድርገህ ተዋርደህ ማሩኝ በለን ካሳ ካሰን ስንለው ይህን ከማደርግስ ልጃችሁን ማግባት ይሻለኛል ያለ እንደሆነሳ ያን የጠላኸውን ጋብቻ በካሳና በይቅርታ ልመና አስፈራርተህ አመጣኸው ማለት አይደለም እኛ በፈለግነው መንገድ የሚያገባ ከሆነ ሌላ ምን እንፈልጋለን አሉ ፊት አውራሪ መሸሻ አቋርጠው የለም እንደሱ አይደለም ይቅር ይበሉኝ ፊት አውራሪ አሉ ባላምበራስ ፊት አውራሪን በማስተባበላቸው ከፈገግታ ጋር ራሳቸውን ትንሽ ዝቅ በማድረግ የይቅርታ ልመና ምልክት አሳይተው ይቅርታ ከምለምንና ከምክስ ልጃቸውን አገባለሁ እንደማይሉ ስለማውቅ ነው እንዴት ታውቃለህ እኒህ ዶሮቼ እንዲህ ታናናሾች ሆነው ከሩቅ ይሰማሉ አሉ ባላምበራስ ሁለት ጆሮዎቻቸውን ይዘው እየሳቁ ምን እኮ ነው የሰማኸው ጉራህን አቆይና የሰማኸውን ንገረን ፊት አውራሪ ያሰገ እንደፈለጉት ልጃችንን በፈትነት የማንሰጣቸው ከሆነ ካሳ ከሰው ይቅርታ ለምነው ውሉን ለማፍረስ የወሰኑ መሆናቸው ከታመነ ሰው ሰምቻለሁ ልጃችንን በፈትነት ካልሰጠነው ውሉን ማፍረሱን ላንተ የነገረህን የታመነ ሰው ፍለጋ ሳንሄድ መላእክተኞቹ ነግረውናል ይቅርታ የሚለምንና ካሳ የሚክስ መሆኑን ግን አልነገሩም አንተ እንደምትለው ካሳ ክሳለሁ ይቅርታ ለምናለሁ የሚል ከሆነ መላእክተኞቹ ለምን አልነገሩም ፊት አውራሪ ያሰገ የወሰኑት ይህ መሆኑን አውቃለሁ አልኩ እንጂ መላእክተኞቹ ለምን እንዳልነገሩን አውቃለሁ አላልኩም ወዲያውም መላእክተኞች ይቅርታ ልመናና የካሳ ነገር አለመንሳታቸው ለኛ የሚበጅ ነው እንጂ የሚከፋ አይደለም እውት እንግዲህ ይህም የሚሸሽበት ቀዳዳ ሲቆፍር አሉ አዛዥ ባላምበራስ ምትኩ መንገዳቸውን ለመለወጥ ሲሞክሩ ስላዩ እንዳሸነፉ ቆጥረውት ደስ ብሏቸው የሚሸሽ አይምሰሉ አዛዥ አልሸሽም የተወሰነው ውሳኔ አሁን ያሉት መሆኑን አውቃለሁ መላእክተኞቹ ከተላኩት አንዱን ክፍል ተናግረው ሌላውን ያልተናገሩበትን ምክንያት ግን አላውቅም ብቻ የካሳውንና የይቅርታ ልመናውን ክፍል
ምንም ቢላኩ አለመናገራቸው ለእኛ በጀ ያልሁበትን ምክንያት ላስረዳ። ደግሞ ስትያዝ ይህን ጥለህ ሌላ መሸሻ ፍለጋ ላትሄድ ውል እናድርግና ተናገር አሉ አዛዥ እየሳቁ። ቀልዱን ለሌላ ጊዜ እናቆየው አዛዥ። አሁን የጀመርነውን ቁም ነገር እንጨርስ። ፊታውራሪ አሰጌ ካሳ ለመካስና ይቅርታ ለመለመን የወሰኑትን መላእክተኞች እንደተላኩት ቢነግሩን ኖሮ ምንም በደለኛ ከመባል ጨርሰው ነጻ ሊወጡ አይችሉም። ባይሆንም በደለኝነታቸውን ራሳቸው ተረድተው ሳይገደዱ እክሳለሁ፣ ይቅርታ እለምናለሁ ማለታቸው የጨዋ ልጅ ለመሆናቸውና ባለጌ ላለመሆናቸው ምስክር ሆኖ ያስመሰግናቸው ነበር። ለእኛም እንደተደፈሩ አልቀሩም። አስገድደው ካሳ ተካሱ፣ ይቅርታ ተለመኑ መባሉ ይቀርብን ነበር። አሁን ግን ፊታውራሪ አሰጌ ሊያደርጉት አስቀድመው የወሰኑትን በመላእክተኞቻቸው ጉድለት አስገድደን አፍንጫቸውን ይዘን ያስደረግናቸው መስሎ ሊታይ ነው። ስለዚህ ነገሩ ጥሩ መንገድ ይዟል። መቼም ለእኛ አስገድደው ካሳ ተካሱ፣ ይቅርታ ተለመኑ መባሉ እንደሚሻል አይጠረጠርም። ብቻ ብለው ቀኛዝማች አካሉ ሊናገሩ ያሰቡትን ሳይጨርሱ እንደሱ ማለቴ ነው አሉ ባላምባራስ። ቀኛዝማች አካሉ በቃል ሌሎቹም በልዩ ልዩ ምልክት ከእሳቸው ጋር መስማማታቸውን ሲገልጹ ስላዩ ጥርሳቸው ብቻ ሳይሆን ፊታቸው ሁሉ በደስታ ስቆ የምለውን አሁን አስተዋሉ አዛዥ አሉ። ቀጠሉና ለእሱ እንደሚመስሉ ፊት ጣላው የነበረው ጋብቻ እንዳይፈርስ አይደለም። ፊታውራሪ አሰጌን በዳኛ አስገድደን ካሳ እንዲክሱንና ይቅርታ እንዲለምኑን እናድርጋቸው የምለው የምንጠራው የጋብቻ ውል ፈርሶ ወዲያው ካሳ ተክሰንና ይቅርታ ተለምነን በዚያ ላይ ደግሞ የምንለምነው ይቅርታና የምንካሰው ካሳ በውድ ሳይሆን በግድ ያስደረግነው ሆኖ እንዲታይ ነው እኔ የፈለኩት። የጋብቻው ውል እንዲታደስ አይደለም። ስለ ጋብቻው ያለኝ አስተያየትስ ቅድም እንዳልኩት ውሉን እኛ አፍርሰነው ከብቶቹን ሁሉ ሸጬ ካሳ ብከፍል እመርጣለሁ። ለመሆኑ አንተ ፊታውራሪ አሰጌን ለምን እንዲህ ጠላኸው እባክህ? አሉ ፊታውራሪ እየሳቁ። አለሰብለ ባልነታቸውን አማችነታቸውን አልወድም እንጂ በሌላው ሁሉ አልጠላቸውም። አማችነቱስ ቢሆን ከጨዋ ልጅነቱ ሌላ መልካም ባለጋሻ ነው፣ ለምን ይጠላል? አሉ ፊታውራሪ በትካዜ መልክ። ለመሆኑ የእሳቸውንና የሰብለን ጋብቻ ከእርሶና ከጥሩዬ በቀር ደስ ብሎት የተቀበለው ሰው ኖሯል? በእናንተ ይቅርና በእኛ በዘመዶች ያልፈረደ ሰው በአገር ይገኛል። መቅረቱ በጀ ብቻ አሉ ቀኛዝማች አካሉ የፊታውራሪ ዘመድና ነገረ ፈጅ መልሱን ከባላምባራስ አስነጥቀው። ከምን እባክህ አሉ ፊታውራሪ። ስንቱን ልቁጠርሎ? ከሁሉ አስቀድሞ በእድሜ የሰብለ ወንጌል አቻዋ አይደሉም። መቼም አገር ጉድ ያለ በዚህ ነው። ሁለተኛ ብለው ቀኛዝማች አካሉ የፊታውራሪ አሰጌ አምጫነት የማይወደድበትን ምክንያት ለመዘርዘር ሲቃጡ ፊታውራሪ መሸሻ ፊታቸውን ወደ ሌላ ዘወር አደረጉ። በእሳቸውና በወይዘሮ ጥሩ አይነት መካከል የነበረው የዕድሜ ልዩነት በርከት ያለ ስለነበረ የዕድሜ ነገር ሲነሳ ወደ እሳቸውና ወደ ምሽታቸው የዕድሜ ልዩነት እንዳያመራ እየፈሩ ሁልጊዜ መሸሽ ይወዳሉ። እባክህ የዕድሜ ልዩነት የሚያክል ቁም ነገር የለው አሉ ወይዘሮ ጥሩ አይነት አቋርጠው የባላቸውን ሁኔታ ሳይመለከቱ። የዕድሜ ልዩነት ቁም ነገር ያለው አይምሰለው። በጌታዬና በእኔ መካከል የ27 ዓመት ልዩነት አለ። ይሁን እንጂ ልጅ እንዳንወልድና የሚያክል ዘመን ደስ ብሎን አብረን እንዳንኖር አልከለከለንም። የ27 ዓመት ልዩነት አሉ ፊታውራሪ የፍየል ቀንዶቻቸው ከመቅጽበት ግራና ቀኝ በግንባራቸው ተገትረው ሲቃ እንደያዘው ፈረስ አንኮራፉና ሚስታቸው የፈሩትን ቁስላቸውን ስለነኩባቸው በጣም አሟቸው ተቆጡ። ቀድመሽ አንቺን ዕድሜ ወቂ። የሰው ዕድሜ ያውቃለሁ ብሎ የማያውቁትን ነገር ለማዋለድ ከመቸኮል የራስን ዕድሜ ማወቅ ነው። እንጃው እኮ የዲማውን በዚህ ብቻ አይምሰላችሁ። በሌላውም ሁሉ እንዲሁ ዝም ብላ ነገር ማዋለድ፣ ነገር ማባዛት ትወዳለች። ስራ ብላ ይዘዋለች። ታዲያ እኮ
27 ዓመት ትላለች እንጂ በመካከላችን የ25 ዓመት ልዩነት መኖሩን እንኳን እንጃ አሉ ፊታውራሪ። እድሜው ብዙ ነው ያሏቸው ቀኛዝማች አካሉ እንደሆኑ ሁሉ አይናቸውን ከምሽታቸው ወደ እነሱ አዙረው እየተመለከቱና ቁጣቸውን በውሸት ፈገግታ ለመጋረድ እየሞከሩ። ከፊታውራሪ የታወቁ የቁጣ ምልክቶች አንዱ ያስቆጣቸውን ሰው ፊት አለማየት ነበር። እሺ 25 24 ይሁን፣ እኔ እኮ የእድሜ ልዩነት ቁም ነገር የለውም አልኩ እንጂ ሌላ እኮ ቀድሞ የራስን እድሜ ማወቅ ነው አሉ ፊታውራሪ እየደጋገሙ የምሽታቸው እድሜያቸውን አለማወቅ ከሳቸው እድሜ እንደሚቀንስላቸው ሁሉ። ወይዘሮ ጥሩ አይነት የጨዋታ ሙቀት ስዋቸውና መላሳቸውን አድጦት የባላቸውን ቁስል ነክተው በማሳመማቸው አዝነው በለስላሳ ቃልም በለስላሳ ፊትና አስተያየትም የሻከረ ልባቸውን ለማለዘብና ቁጣቸውን ለማብረድ ሞክረው ነበር። ብቻ የፊታውራሪ ፊት ወደ እሳቸው አልዞር ስላለ አልሆነላቸውም። ለአጭር ጊዜ መናገር የሚደፍርም የሚባል ነገርም ጠፍቶ ሁሉም እንዳዘነተኞች አንገታቸውን ደፍተው ዝም ብለው ቆዩ። በኋላ አዛዥ ደስታ የሞላ ብርሌያቸውን አንስተው እስኪጋመስ አንደቅድቀው ሲያስቀምጡ ተደርጎ የማያውቅ ነገር ያደረጉ ይመስል ሁሉም ተመለከቷቸው። ወዲያው የጠጡት ጠጅ የሚሉትን እንደገለጽላቸው ሁሉ እሺ ቀኛዝማች፣ የፊታውራሪ አሰጌ አምቻነት የሚጠላበትን ምክንያት ልትነግረን ጀምረህ ነበር። አንዱን ነግረናል፣ በሌላውን ቀጥል አሉ አዛዥ ቀኛዝማች አካሉን ፈገግ ብለው እያዩ። የአዛዥ ደስታ ዓላማ ያን በቤተ ዘመድ ላይ ያንዣበበውን ከባድ የቅርታ ዝምታ ለማስወገድና የእድሜ ልዩነት ሳይነሳ ሌላ ነገር አምጥቶ ቶሎ እንዲረሳ ለማድረግ ነበር። ነገር ግን አባ ሞገሴ የአዛዥ ሐሳብ ሳይገባቸውና እዚያ የተሰበሰቡትን ሁሉ መላስ በያፉ ውስጥ ዘግቶ የቆየ የእድሜ ነገር መሆኑን ረስተው እንደገና ወደሱ ተመለሱ። አባ ሞገሴ ሰውን አውቀው የማያስቀይሙ፣ ቂም የማይዙ፣ ቅን፣ ለአገልግሎታቸውና ለበጎ ስራቸው ዳር ድንበር የሌለው ሰው አክባሪ፣ ከሰው መጣላት አጥብቀው ፈሪ ሳሉ ችኩልና ዘዴ በጭራሽ የማያውቁ ነበሩ። ስለዚህ ይህን የመሰለ ባህሪ እንዳላቸው ሰዎች ሁሉ ነገራቸውና መልካም ስራቸው የሚገባውን ዋጋ ሳያገኝ እሳቸው ከመከበርና ከመወደድ ይልቅ በየሄዱበት እንደ ሸክም ተቆጥረው የሚኖሩ ነበሩ። ቀደም ቀኛዝማች የፊታውራሪ አሰጌ አምቻነት የሚጠላበት ምክንያት የእድሜያቸው ትልቅነት ነው ስላሉት ብለው ሲጀምሩ ሁሉም አይናቸውን አፈጠጡባቸው። ፊታውራሪ ራሳቸውን ወደ ላይ አንጋጠው መውጫ ቀዳዳ እንደሚፈልጉ ሁሉ አይናቸው ከወዲያ ወዲህ እያለ ጣራውን ይመለከቱ ጀመር። ጉዱ ካሳ ብቻ የሰዎቹን ሁኔታ እያየ ድምፁን ሳያሰማ ይስቅ ነበር። አምችነታቸው የሚጠላበት የእድሜያቸው ትልቅነት ነው ስላሉት ምንጊዜም ቢሆን ወንድ ከእድሜው ገፋ ብሎ ምራቆን የዋጠ ሲሆን ነው ለቤቱ ለትዳሩ አሳቢ የሚሆነው። ስለዚህ እድሜያቸው ገፋ ማለቱ መልካም እንጂ ክፉ አልነበረም። ብቻ ምን ይሆናል ቀረ አሉ አባ። ሰዎቹ በምን ምክንያት እንዳፈጠጡባቸው ለማወቅ እንኳን ሳይቸገሩ ይህን አሉና መልስ የሚያገኙ መስሏቸው ቢጠብቁ ሁሉም አንገታቸውን ደፍተው ዝም ስላሉ ፈሩ። ከዚያ ጉዱ ካሳ የአባ ሞገሴ ሁኔታ አሳዝኖትም ይሁን ወይም ነገራቸው ለመልስ የተመቸ በመሆኑ ከእድሜ ገፋ ብሎ ምራቅን ይዋጡ መሆን አንድ ነገር ነው አባ፣ ከእድሜ ገፋ ብሎ ምራቅን መሰርሰብ የማይችሉ መሆን ግን ሌላ ነው አለ እየሳቀ። እዚያ የነበሩት ሁሉ ከፊታውራሪ በቀር ሳቁ። ነገር ማዋለድ አሉ ጌቶች፣ እውነታቸውን ነው። ነገር ማዋለድ፣ ነገር ማብዛት ማለት ይህ ነው። አሁን ፊታውራሪ አሰጌ እንዲህ የሚባሉ ናቸው ባዛኝቱ አሉ አባ ሞገሴ።
ፊታውራሪ መሸሻ ምሽታቸውን ለማሳዘን መርጠው የተናገሯቸውን የስድብ ቃሎች ማስታወስ የማይገባ መሆኑን ሳይገነዘቡ እዚያ የነበሩ ሁሉ በቁጣ መልክ ሲመለከቷቸው ብቻ የማይገባ ነገር ተናግሬ ይሆናል ብለው ደነገጡና ግንባራቸው ወዛ። ፊታውራሪ አሰጌ አሉ ባላምባራስ ምትኩ፣ ለአባ ሞገሴ መዘባረቅ መንገድ የሰጠው የእነሱ ዝም ማለት መሆኑን በመረዳት እንዳይናገሩ ለማድረግ። የፊታውራሪ አሰጌ አንዱ ዋና በሽታ ያዩዋትን መልከከና ሁሉ ላግባሽ ማለታቸው ነው። ሚስት ለማግባት እንጂ ለማኖር አያስቡም። ለብሳ ተቋቁላ ያዩዋትን ሁሉ ላግባሽ ሲሉ ሲያገቡ ሲፈቱ፣ ዛሬ በቢቸና በማዕረግ ስማቸው መጠራታቸው ቀርቶ ላግባሽ አሰጌ የሚባል ስም ወጥቶላቸዋል። ይህን አልሰሙም ጌቶች? አሉ ባላምባራስ ፊታውራሪን እየተመለከቱ። አልሰማሁም አሉ ፊታውራሪ እንዳኮረፈ ሕፃን ሲናገሩ አፋቸውን እንደሚበቃ ሳይከፍቱ። እንግዲህ ልንገሮ፣ በቢቸና ፊታውራሪ አሰጌ ቢሉ እሳቸው መሆናቸውን የሚያውቅ ሰው አገኙ። የእሳቸው ስም ላግባሽ አሰጌ ሆኗል። መቼም እያገቡ የፈቷቸውን ምሽቶች ቁጥር እግዚአብሔር ያውቀው እንደሆነ እንጂ እንኳን ሌላ ሰው እሳቸውም የሚያውቁት አይመስለኝም አሉ ባላምባራስ እየሳቁ። በዚህ ላይ አሉ ቀጠሉና፣ በሰፊ ግዛታቸው ከአንድ ቤታቸው ተነስቶ ወደ ምስራቅ፣ ወደ ምዕራብ፣ ወደ ሰሜን፣ ወደ ደቡብ በየ4 በየ5 ሰዓት ጉዞ አንዳንድ ቤትና አንዳንድ ቁባት አላቸው። እነዚህ ቁባቶች ሁሉ አሽከር፣ ቀለብ፣ ልብስና የወርጨው ፈላጊዎች ናቸው። ስለዚህ ምሽቶች የተባሉት የሚቀመጡበት ዋና ቤታቸው ከክብራቸውና ከማረጋቸው ጋር ተመዛዛኝ ሆኖ አያውቅም። ወጥተው ሲገቡ ያጀባቸውን ሁሉ አስከትለው ገብተው መብል መጠጥ አምጡ ሲሉ ምሽቶቻቸውና የቤት ሽሞቻቸው ያልተቀበሉትን ከወዴት ያምጡ? ታዲያ ቤታቸው ውስጥ ጠባያቸው መክፋት። ጉድ እኮ ነው እናንተ። እንዲያው ለመሆኑ ነውር ላድርግ ካሉት ነውር የማይሆን የለም። ቤት በየቦታው መስራት የጌትነት ወግ መሆኑ ቀርቶ ከነውር ተቆጠረ። ቁባት በየቤቱ ማስቀመጥ የመኳንንት ወግ መሆኑ ቀርቶ ከነውር ተቆጠረና ያስወቅስ ጀመረ። እንግዲህ ነውር ያልሆነው ከቶ ምን ይሆን? አሉ ፊታውራሪ ምሽታቸው በተናገሩት ከተቆጡ ጀምሮ አፋቸውን ሞልተው ሳይናገሩ ከቆዩ በኋላ። ቢሆንም ምሽታቸው የተናገሩት የተው ምሬት ካፋቸው ጨርሶ ስላልጠፋ የሰው ነገር ገና አይጥማቸውም ነበር። አይደለም እኮ ጌቶች፣ ቤት በየቦታው መስራትና ቁባት በየቤቱ ማስቀመጥ የመኳንንት ወግ አይደለም አላልኩም። መኳንንቱ ሁሉ የሚያደርጉት መሆኑን አውቃለሁ። ብቻ ማንም ቢሆን በትዳሩና በአቅሙ መጠን ካላደረገው ክብሩ መዋረዱና ስሙ መጥፋቱ አይቀርም ማለቴ ነው። በሳቸው የደረሰ ይሄ ነው። ደግሞ አሉና ባላምባራስ ሊቀጥሉ ሲሉ፣ እባክህ ቢሆንም ስም የሌለው የሰው ስም ማጥፋቱ፣ ክብር የሌለው የሰው ክብር ማዋረዱ አዲስ አይደለም፣ የተለመደ ነው ሲሉ ፊታውራሪ ምሽታቸው ከት ብለው ሳቁ። ወዲያው ዘወር ቢሉ የወይዘሮ ጥሩ አይነት ልብ ምህረት ልመና ከቅድም ጀምሮ ደጅ እንደሚጠናና እንደሚጨነቅ ከዓይኖቻቸው ተመለከቱና ከመቅጽበት የሽማግሌ ፊታቸው ሲለሰልስ ስሜታቸው ሁሉ ሲለወጥ ይቅር ሲሉ ጎልቶ ታየ። ድሮውንም ወይዘሮ ጥሩ አይነት እንዲያ ከት ብለው የሳቁት ባላቸው ወገባቸውን ጠምዝዘው ፊታቸውን አዙረው አላያቸው ስላሉ ሐሳባቸውን ለመማረክ ነው እንጂ ፊታውራሪ የተናገሩት የሚያስቅ ሆኖ አልነበረም። አሁን አሸነፉ። የባላቸውን ሐሳብ ልባቸውንም ማረኩ። ስለዚህ ደስ አላቸው። ፊታውራሪ በበኩላቸው ቁጣቸው ማለፍና ስሜታቸው መለወጥ ሲጀምር የተቆጡበት ነገር ከጤፍ ቅንጣት ያነሰ፣ እንግዶች ቤታቸው ጠርተው ማኩረፍ እንደሳቸው ያለ ታላቅ ዘር ታላቅ የማያደርገው መሆኑ ተሰማቸውና ጸጸት ገባቸው። ስለዚህ ለጨዋታው ሙሉ ተካፋይ መሆን ብቻ ሳይሆን ከዚያም አልፈው ጨዋታውን ለመምራት ወስነው የሚመሩበት መንገድ ይፈልጉ ጀመር። ብቻ ያን ዕለት ሐሳባቸው የተቃኘ
በልጃቸው ጋብቻ ስለነበር ከሱ ወጥተው ጨዋታውን በሌላ መንገድ ሊመሩ አልቻሉም። እሱም ከጀምሮ እስኪጨርስ ደስ የሚያሰኝ ነገር የሌለበት ስለሆነ አዙሮ እቅርታ ላይ ይጥላቸው ነበር። እንዲያው ለመሆኑ አሉ ፊት አውራሪ መጀመሪያ ትንሽ ፈገግ ብለው፣ እኔማ አንዳንድ ጊዜ ሳስብ ከብቶች ልጅ አንድ አይነት ጥላ አንድ አይነት ገርጋሪ ቁራኛ ይኖርባት ይሆን እላለሁ እኮ። ደህና የባላባት ልጆች ይቀርቡና ተመልሰው ይሸሻሉ። ያን ጊዜ የቆለላው የደጃች በዛብህ ልጅ ለምኖን እኛም እሺ ብለን ድግስ መደገስ ስንጀምር ያው እንደምታውቁት ቀረ። ቀጥሎ የመጫው የፊት አውራሪ ጀንበሬ ልጅ ለምኖን እኛም እሺ ብለን ያው እንደምታውቁት በአምባጓሮ ሞተ። አሁን ደግሞ ይሄ ተሰምቶ የማይታወቅ ነገር አሳፍሬ አስከብሬ ከልፍኝ ሳላስወጣ የሰደኳትን ልጃገረቱን ልጅን በልጃገረድ ወግ አላገባም ብሎ ይሄው ውላ ፈረሰ። እንዲያው ድንገት እንዲያው ገርጋሪ ቁራኛ ይኖርባት እንደሆነ እንጂ እንዴት በደህና የገበሮች ልጆች ያላጡትን የኔ ልጅ የብዙ መሳፍንትና የብዙ ነገስታት ልጅ ባልትጣ። ጆሮ ለባለቤቱ ሩቅ ነው የሚባለውን ተረት ያውቁታል ፊት አውራሪ? አለ ጉዱ ካሳ ትንሽ እንደመሳቅ ብሎ። እንዴት? አሉ ፊት አውራሪ። ጆሮ ስለ ባለቤቱና በዙሪያው ስላሉት ማለት ስለ ቤተሰቡ የሚባለውን የሚሰማው በሩቅ ያሉት ሰምተው ከጨረሱ በኋላ ነው ማለት ነው። ታዲያ ሐሰት አይምሰላችሁ፣ እውነት ነው አለ የተቀመጡትን ሁሉ በዓይኑ አዙሮ ገረፈና። እንዴት እኮ ምን ማለት ነው? አሉ ፊት አውራሪ። ሰብለ ወንጌል ባል እንዳታገባ ብርቱ ገርጋሪ የተቆራኛት መሆኑን ሀገር በሙሉ ብዙ ዓመት አውግቶ ከጨረሰውና ከተረሳ በኋላ አሁን እርሱ አዲስ ጥያቄ አድርጎ ማምጣቱ በጭብ ብርቱ ገርጋሪ የተቆራኛት መሆኑን ነው ሀገር አውግቶ የጨረሰው አሉ በተሰበረ ድምፅ። እንዴታ ብርቱ ገርጋሪ የተቆራኛት መሆኑን? አለ ጉዱ ካሳ። በሞትኩት ወዴት ነው ያለን? ጉዳችንን የማንሰማ በዘመድ በወዳጅ መካከል ያለን ሲመስለን ለካ በአዳራዊት መካከል ነው የምንኖር አሉ ወይዘሮ ጥሩ አይነት። አዎ አትሞጭም እንጂ በሞትሽስ ሁላችሁም ብትሞቱስ ደህና ነበር። ወዴት ነው የምንኖረው ያልሽው ጥሩ ጥያቄ ነው። እናንተ ሁለታችሁ ወዴት እንደምትኖሩ እኔ ልንገርሽ አለ ጉዱ ካሳ አሁንም እየሳቀ። እናንተ ሁለታችሁ ፊት አውራሪና አንቺ ከዛሬ 1000 ዓመት በፊት ባለፈ ዓለም የምትኖሩ ጉዶች ናችሁ ካለ በኋላ ጉዱ ለሱ የሰጡት ስም መሆኑ ትዝ ስላለው ፈገግ አለና ተቀማጮች መሳቃቸውን ለማየት አይኑን ዘወርወር አድርጎ ግድ የለም ስለዚህ አለ። ስለዚህ መቼም ለጉድ ጉዱን በዘወርታ ካልሆነ ፊት ለፊት ገልጾ የሚነግር የለም። ዘወር አድርጎ ቢነግሯችሁም የምትሰሙ አይደላችሁ። ይኸውልሽ እንግዲህ ነገሩ ይሄ ነው። ጉዱ ካሳ የተናገረው ለማንም አልገባውም። ይሁንና እንዴት ያለ ገርጋሪ ነው ይባላል? ልጅን የተቆራኛ ሰይጣን ነው ወይስ? አሉ ፊት አውራሪ አይኖቻቸውን ባሞልተው። ወይዘሮ ጥሩ አይነት ያለቅሱ ጀመር። ሰይጣን ነው እንጂ ያውም የረቀቀ የተደበቀ ሰይጣን አይደለም። ስጋ የለበሰ ግዙፍ ጋኔን ነው። ያ ቀንዳሙ ጢማሙ ጋኔን ከነጭፍሮቹ ነው እህቴን የተቆራኛት። ከነጭፍሮቹ የተቆራኛት ጋኔን ነው በፍቅርና በደስታ እንድታሳልፈው ከፈጣሪ የተሰጣችን የልጅነት ዕድሜ በሀገርና በትካዜ እንድታሳልፍ ያደረጋት እሱ ነው ከሌሎች አልቆ ሌሎችን እንድትቀድም አድርጎ እግዚአብሔር የፈጠራትን እህቴን ከኋለኞች ወደ ኋላ እንድትሆንና በፍረት መጋረጃ ተሸፍና እንድትኖር ያደረጋት አለ ጉዱ ካሳ በተናገረ መጠን ሳቁ ወደ ምሬትና ወደ ብስጭት እየተለወጠ። ጉዱ ካሳ መጀመሪያ ሰብለ ወንጌል ባል እንዳታገባ ገርጋሪ ጋኔን ተቆራኝቷታል ሲል እዛ የተሰበሰቡት ሁሉ እውነት መስሏቸው ደንግጠው ነበር። በኋላ ግን ከወላጆቿ በቀር ሌሎቹ እንደ ልማዱ ለሰው የማይገባ ከንቱ ነገር ሊያመጣ አስቦ ነው እንጂ ነገሩ እውነት ቢሆን ኖሮ ብዙ ዓመት አገር ያወጋውን ነገር ሳንሰማው አንቀርም ነበር ብለው እያንዳንዱ ካፉ የሚወጣው ቃል
ፊታውራሪንና ምሽታቸውን የሚያስደነግጠውን ግማሽ አያስደነግጣቸውም ነበር። ፊታውራሪና ወይዘሮ ጥሩ አይነት ብቻው ወላጆች በመሆናቸው መቼም ወላጅ እንኳንስ በወለደው ክፉ ነገር ደረሰበት ብለው ነግረውት እንዲህ ያለ ክፉ ነገር በወለደው ደረሰ እንዳይሉት የሚፈራ ስለሆነ ጉዱ ካሳ የሚናገረው ሁሉ እውነቱ ነው ብለው አምነው እንቅጥቅጥ ይዟቸው ነበር። ይህ ግዙፍ ቀንዳም ፂማም ጋኔን ከነጭፍሮቹ ወዴት እንዳለ ላሳያችሁ ሲል ጉዱ ካሳ አሉና ፊታውራሪ እውነት ልጃቸውን የተቆራኘው ጋኔን ከነጭፍሮቹ እዚያ የመጣ መስሏቸው ተነስተው ጉሮሮውን ለማነቅና ለመበቀል እንደፈለጉ ሁሉ አልጋቸውን ተደግፈው ከተቀመጡበት አይናቸውን አስጥተው ቀና አሉ። ያውላችሁ አለ ጉዱ ካሳ የፊት ጣቱን ወደ ፊታውራሪ ቀስሮ፣ ሰብለ ወንጌል ባል እንዳታገባ ገርጋሪ ሆኖ የተቆራኛል ቀንዳም ጋኔን ያውላችሁ። ጭፍሮቹ ለመጥፎ ትምህርቱ ሐዋርያት ሆነው የሚሰብኩለት አጋንንት እንዲያውላችሁ አለ አክስቱንና አባ ሞገሴን እያመለከተ። ፊታውራሪ አይናቸውን ከጉዱ ካሳ ላይ ሳያነሱ እንደገና ቀስ ብለው ወደ አልጋ ድጋፋቸው መለስ አሉ። በዚያን ጊዜ የሚሆነው ሁሉ ህልም፣ ቅዠት እንጂ እውነት አልመሰላቸውም። ሰብለ ወንጌል ባል እንዳታገባ የአባትና የእናት ምቀኞች ሆናችሁ ከንስሐ አባታችሁ ጋር የጋኔን ቁራኛ ገርጋሪና አይነ ጠላ ሆናችሁ አቁማችሁ ያስቀራችኋት እናንተ ናችሁ ሲል ተጭኗቸው የነበረ ከመርድ የከበደ ሸክም ከትከሻቸው ገለል ሲል ተሰማቸውና አሉ ፊታውራሪ ነፋስ ሞልቶ ቆይቶ እንደሚተነፍስ ማናፊያ። በል ዝም በል በቃ፣ ያልሰማነው መርዶ አረዳህን መስሎን ነበር እንጂ የተጨነቅንና ያለቀስ የእኛን እምነትና የእኛን አስተያየት ከሆነ በጋኔን ቁራኛና በአይነት ላይ መሰልኸው እሱን የጠየቀ የለም አሉ ወይዘሮ ጥሩ አይነት የታላቅ እህታቸውን ልጅ። ጥሩ አንድ ነገር ረሳሽ እኮ ጉዱ ካሳ መሆኔን ረሳሽ። የእናንተ ጉድ የእናንተ እብድ አይደለሁም እንዴ? እብድን ፍርድ እንዲሰጥ የሚጠይቀውም ፍርድ እንዳይሰጥ የሚከለክለውም የለም እኮ። የምናገረውን አትስሙት፣ ስናገር እንደ ልማዳችሁ ጆሮአችሁን ድፈኑ። መናገር ግን የጉድነት የእብድነት መብቴ ነው። ስለዚህ እንደ እብዶቹ እናገራለሁ፣ አታቋጭኝ። አንቺም ብትሆኚ ወይም ሌሎች እኔ ስናገር የተናገራችሁ እንደሆነ ከጉድ ጋር የተናገረ ጉድ፣ ከእብድ ጋር የተናገረ እብድ መባሉን አትርሱ አለና ጉዱ ካሳ ነገሩን ቀጠለ። ቅድም እንዳልሁት የአባትና የእናት ምቀኞች ሆናችሁ ሰብለን አቁማችሁ ያስቀራችኋት እናንተ ወላጆቿ ናችሁ። ከመኳንንት ልጅ ሰብለ ወንጌልን ለማግባት ደጅ ያልጠናና ተንበርክኮ ያልሄደ ማን ነው? እንኳን ያያት ከሩቅ ወሬዋን የሰማ ብዙ ቀን ተጉዞ እዚህ ያልተንገላታ ማን ነው? ነገር ግን እናንተ እንደ ውሻ አጥንትና ደም ስታሸቱ ይኸው አቁማችሁ አስቀራችኋል። ለለውኑ እንደኔ እብድ ያልሆነ ጭምት ቢጠይቃችሁ የእናንተ አጥንትና ደም ከሌሎቹ ልዩ የሆነበት በምንድን ነው? የእናንተ ደም ስትሞቱ አይቆምም፣ አያልቅም፣ አይቀርም። የእናንተ ስጋ አይፈርስም፣ አይበሰብስም፣ አይጠላም፣ አይገማም። የእናንተ አጥንት አይነቅዝም፣ አይሰበርም፣ አፈር አይሆንም። በእናንተ ዘንድ ድህነትን ታግሎ ጥሎ በላቡ በድካሙ በደሙ ጌትነትን የሚማርክ ጌትነትን ፈጥሮ ለራሱ የሚያደርግ ብርቱ ጎበዝ ጀግና ዋጋ የለውም፣ ካፍር እንደፈላ አባት የለሽ ይባላል። እንዲህ ያለው ጎበዝ በእናንተ ዘንድ የሚንቁት የሚጸየፉት ነው። እንዲህ ያለው ጀግና ልጃችሁን ላግባ ብሎ የለመነ እንደሆነ ለእናንተ እንደ ትልቅ ውርደት እንደ ትልቅ ሞት የሚቆጠር ነው። በእናንተ ዘንድ ዋጋ የሚሰጠው ተለምኖ ልጅ ሊዳርለት የሚገባው ሳይወጣ ሳይወርድ ሳይነድ ሳይበርድ የወላጆቹን ሞት ጠብቆ ለወላጆቹ ሞት ተስሎ ሀብታቸውን የሚወርስ ቢያጣ ተቀምጦ የሚያለቅስና እግዚአብሔርን የሚወቅስ ሰነፍ ነው። እንዲህ ያለ ሰነፍ እንዲህ ያለ ለአባት ለእናቱ ሞት ለማኝና በሰው ሀብት የሚኖር ካልተገኘ በራሱ ሀብት ለሚኖር ልጃችንን አንሰጥም ብላችሁ ያው አቁማችሁ ያስቀራችኋል። አሁንም ቢሆን ሰብለ ወንጌል እድሏ የሚቀና አንድም እናንተ የተጣጣችሁና ይህን ከንቱ ሀሳባችሁን የለወጣችሁ እንደሆነ ያለዚያም ተያይዛችሁ ያለቃችሁላት እንደሆነ ብቻ ነው ብሎ ከሙቀትና ከስሜት ጋር ተናግሮ ሲጨርስ እዚያ ከነበሩት አንዳንዶቹ እንደ ሁልጊዜው ለነገሩ ዋጋ ሳይሰጡ ስቀው ዝም አሉ። ሌሎቹ የታላቆች ዘር ሆኖ ከዘር የሚወረስን ታላቅነት እንዲያድርጎ ማኮሰሱ የአእምሮን ጎዶሎነት የሚያረጋግጥ ስለሆነ
አዝነው ከንፈራቸውን ሲመጡ ይሰሙ ነበር። ፊታውራሪ በበኩላቸው ምንም እንኳን የምሽታቸው የታላቅ ልጅ ያወረደባቸው ዘለፋና ስድብ በቅርብ የሚገኝ ቁጣቸውንና ኩርፊያቸውን ለማምጣት ከሚበቃ በላይ ቢሆን ልጃቸውን ተቆራኝቷታል የተባለው የእውነተኛ ጋኔን መስሏቸው በድን ሆነው ሳለ በመጨረሻ ጋኔኑ ራሳቸው መሆናቸውን ስላወቁ ዘለፋውን ደስታቸው አሸንፎ ከሚስቁት ጋር አብረው ይስቁ ጀመር። ወይ ግሩ የዲማውን የለውም እኮ ጋኔን ተቆራኝቷት ሲል እውነት መስለኝ እኮ ጭራሽ በድን ሆንኩ። ኧረ ለመሆኑ እኔንና ጥሩዬን ጉዶች ያልህን አንተ ምን ልትባል ነው? ጉዱም ቀንዳሙ ጋኔንም አንተ ነህ የዲማውን አሉና ፊት አውራሪ ከልባቸው ሲስቁ ከወይዘሮ ጥሩ አይነት በቀር ሁሉም ይስቁ ጀመር። ጉዱ ካሳ ነገሩን አቃለውና እንዲሁ ስቀው ከሚያልፉት ስድቡም ዘለፋውም አሟቸው ከንክኗቸው መልሰው ቢሰድቡት ቢመቱት እንኳ በጣም ደስ ባለው ነበር። ነገር ግን እንደ ሁልጊዜው የተናገረው አልጣማቸው ወይ አልመረራቸው። እንዲሁ ስቀውና ከንፈራቸውን መጠው ዝም አሉ። እሱም እንደ ዘወትሩ ለጊዜው ተቆጥቶ ሄደ።